አሁን በህጉ ላይ ራሱ አለ ጠጥቶ ማሽከርከርን ይከለክላል። ጫት መቃምን እንዲሁም አሁን ላይ የተጨመረው ሲጋራ ነው ራሱ እያጨሱ ማሽከርከር ይከለክላል። በጣም የመጀመሪያ እርዳታ ስልጠና ወይም ልምምድ የሌለው ሰው አደጋ የደረሰበትን ግለሰብ ለማገዝ በሚሞክርበት ሰዓት የከፋ ጉዳት ሊያደርስበት ይችላል። በጣም የሚያሳዝኑ ታሪኮችን እንሰማለን። ለ2 ሰዓት ለ3 ሰዓት ለ4 ሰዓት ከዛም ለረዘመ ሰዓት ያንን ብረት መፈልቀቂያ መቁረጫ ቁሳቁስ ሲጠበቅ ሲፈለግ ሲሞከር ሰዎች ደማቸው ፈሶ አልቆ ሲሞቱ ብዙ ታሪኮች ሰምተናል። በብረት ተይዘው እየጮኸ አሽከርካሪውም ተሳፋሪውም ሲሞት አይተናልና ዘግናኝ ናቸው ደግሞ የሚደርሱ አደጋዎች። 5 አካባቢ ዋና ዋና የአደጋ አምጪ ባህሪያት አሉ። በጣም የከፋ አደጋ ነው የሚከሰተው። ሰው ከሞተር ሳይክል ላይ ከወደቀ በቃ ኦልሞስት ወደ ሞቱ ነው እየሄደ ያለው። የተመረጡት በእርግጥ ያው እነዚህ ቦታዎች ላይ ሰርቶ ወደ ሌሎች ማስፋቱም አንዱ የሚጠበቅ ነው ብዬ አስባለሁና ከአደጋ ቦታዎቹ አንጻር እነዚህ ቦታዎችም እውነት ነው አደጋ ይደርስባቸዋል። ከዛ ባሻገር ግን እዚህ ውስጥ ሊታዩ ይችላሉ ብዬ የማስባቸው በተለይ ከአዋሳ ዲላ ወደ ወላይታ የሚሄደው መንገድ በብዛት ሰዎች ቁጥራቸው ከፍ ያሉ ሰዎች ሲሞቱ በአዲስ መንገድም ነው ወይ ደግሞ ጥናቱ ቀድሞ ሊሆን ይችላል ብዬ አስባለሁ። ከዛ ውጭ ግን እንደዚህ አይነት ቦታዎችንም ብታያቸው ከዛ ውጭ ግን እኔም ተንቀሳቅሼ 1-2 ቦታዎችን አይቼ ነበረ። አዲስ አዳማ የፍጥነት መንገድ እዛ ላይ አጭር ቁጥሮችን አስቀምጧል። በተለይ የአዲስ አዳማን ስናይ 8808 ላይ ደውለው ይህን አገልግሎት እንዲያገኙ፣ የሆሳናው ደግሞ 9628 ላይ ሌሎቹን አላየንም። እነዚህ አይነት ነገሮችን በተለይ ወይ የዛ አካባቢ ቀይ መስቀል ካለም እንዲጠቀሙና ሰዎች እንዲያውቋቸው አላደረጋችሁም ወይ? አሁን የአዲስ አዳማና እንትን ሆሳና እነዚህ ቁጥሮች ተጠቁሙ አደጋ በሚደርስበት ሰዓት ላይ ጥቆማዎች እንዲደርሳቸውና እንደተባለው በ60 ደቂቃ ውስጥ ያን ሰውዬ አደጋ ቦታ ላይ ደርሶ ህይወቱ የሚተርፍበትን መንገድ የታሰበ ነውና ሌሎቹ እንዴት እየተከታተላችኋቸው ነው? እንደ ድል ሆኖ እነዚህ 2 የመንገድ ኮሪደሮች ላይ እነዚህ አጫጭር ቁጥሮች በፊትም የነበሩ ናቸው። የአዲስ አበባ አዳማ የፍጥነት መንገድ ላይ የፍጥነት መንገድ አስተዳደር ራሱ ተቋሙ ያለው የአጭር ቁጥር ነበርና እሱን ነው የተጠቀምነው። ምንድን መሰለ ፕሮጀክቱ ኢንሃንስድ የሆኑ ወይም የተሻሻሉ ነገሮችን ለማስተዋወቅ ነው። ስለዚህ ሲያስተዋውቅ እንደ ዓላማ ይዞ የሄደው በጣም የሌሉ አዳዲስ ነገሮችን ለእኛ ሀገር ሲስተሞች በጣም አዳዲስ የሆኑ ለማድረግ የሚከብዱ ነገሮችን ማስገባት ሲስተም ውስጥ ሳይሆን ያሉንን ሲስተሞች የጤና ስርዓቱን፣ የህግ ማስከበር ስርዓቱን፣ የኮሚኒኬሽን መንገዳችንን እነዚህን ወደኛ እንትን ቻናል ማድረግ ወደኛ ዓላማ ማስተካከል ነው ማለት ነው ዓላማው። ስለዚህ አሁን ለምሳሌ የባቱ ሻሸመኔ ኮሪደር ላይ እንዲህ አይነት አጭር ቁጥር አላገኘንም። ስለዚህ አጭር ቁጥር መኖር አለበት በቃ ግዴታ ነው። ይሄ ከሌለ ይሄ ስራ መሰራት አይችልም አይደለም ያልነው ምን አለን እጃችን ላይ እዛ ኮሪደር ላይ በአጭሩ ማንን ልናገኝ እንችላለን? ማን ይታወቃል? እንዴት ነው የሰው አኗኗር የባህሉ እንዴት ነው ኮሚኒኬት የሚደራረገው? ይህንን ስናይ በጣም የሚያስገርም ነገር ነው ያለው። የሚታወቁ የትራፊክ ፖሊሶች አሉ እዛ አካባቢ ሁሉም ሰው የሚያውቃቸው በዚህ በሶሻል ሚዲያም ላይ አክቲቭ እንትን የሆኑ ልክ እንደ ሴሌብሪቲ እዛ አካባቢ ላይ ያሉ በብዙ የኮሪደሩ አካባቢዎች ላይ የሚታወቁ ሰዎች አሉ። የእነሱ ስልክ ቁጥር ሚስጥር አይደለም፣ ብዙ ሰው ያውቋል። ስለዚህ እነሱን ለምን አንጠቀም? እነዛ ሰዎች የፕሮጀክታችን አካል ናቸው፣ የህግ ማስከበር አካል ናቸው፣ ትራፊክ ፖሊሶች ናቸው። ይህን ስራ የየዕለት ስራቸው ነው፣ ሁል ጊዜም የሚያደርጉት ነው። ግን ደግሞ ቀጥታ የአደጋዎች ሲደርሱ ወደ እነዛ ሰዎች ጥሪው እንዲደርስ ማድረግ ዞሮ የህግ ማስከበር አባላቶች ናቸው ለአደጋዎች ቅድሚያ መረጃ የሚደርሳቸው ባለው ልምምድ መሰረት ማለት ነው። ስለዚህ እነሱ ስለሆኑ የሚደርሳቸው እነሱን እንዲጠቀም ማህበረሰቡ
ማስተዋወቅ ነው ማለት ነው። ሌላው የፖሊስ ተቋማት እና የጤና ተቋማት ስልክ ቁጥሮችም እንደዚሁ ይታወቃሉ አካባቢው ላይ። ስለዚህ እነሱንም ዩቲላይዝ እናደርጋለን ማለት ነው። በተመሳሳይ ነው እንግዲህ የአዲስ አበባ ደብረ ብርሃን ኮሪደርም ላይ እንደዚሁ ነው ያደረግነው ማለት ነው። እዛ ኮሪደር ላይ ለየት የሚያደርገው 2 ክልሎችን ነው የሚነካው ኮሪደሩ፣ የኦሮሚያን እና የአማራን። ስለዚህ እነዚህ ክልሎች እርስ በርስ ተደጋግፈው በተለይ እንደዚህ የአስተዳደር ድንበር ያሉባቸው ኤሪያዎች ላይ የተጎጂን ልውውጥ ለማሳለጥ ተሞክሯል ማለት ነው። ስለዚህ አደጋዎች ሲደርሱ የጤና ተቋማት የህግ ማስከበር አባላት ቀድመው እንዲሰሙ፣ ሲሰሙ ደግሞ እነ ቅድም ያልኩህን ሪሶርሶች ወይም ቁሳቁሶች ሞቢላይዝ አድርጎ ቶሎ ብሎ አካባቢው ላይ ደርሶ የመጀመሪያ እርዳታ መስጠት፣ የሬስኪው ስራ መስጠት፣ ከዛ በኋላ በተጠቀሰው ጊዜ ውስጥ የጤና ተቋማት ውስጥ ለማድረስ እየተሞከረ ነው ያለው ማለት። ስለዚህ ሁለቱም ባላንስ ለማድረግ እየሞከረ ነው ያለ ማለት ነው። ጥሩ። በተለይ እኔ አምቡላንሶቹን አይቻቸዋለሁ። የያዙትን ማቴሪያል አንድ መለስተኛ ፋርማሲ ወይ ደግሞ ክሊኒክ ሊይዛቸው ከሚችሉት በላይ ይዞ ነው ያየ ነው እና ያ ደግሞ ምን ያህል ትኩረት እንደሰጠው አብዛኛው ጥናቱም እናንተ እንዳጠናችሁት አንዱ የሚያሳየው አደጋ በደረሰበት ቦታ ላይ ያንን ሰውዬ እርዳታ ሳናደርግለት ሕክምና ቦታ እስከሚደርስ ድረስ ባለው ሂደት ምንም አይነት ግልጋሎት የሕክምና ድጋፍ ስለማያገኝ ይሞታል ነው። ያንን ለመቀነስ ደግሞ እንደዚህ አይነት ማቴሪያሎችን አሟልቶ በሙከራ ደረጃ መጥቶ ወደ ሌሎች ለማስፋት የሚሄድበት ርቀት በጣም ጥሩ ነው። እስቲ አንዳንድ መሳሪያዎችን እናስተዋወቅ። በተለይ አንድ ብዙ በሀገራችን ጥናትም የማይፈልግ ያየናቸው አሉ። በብረት ተይዘው እየጮኸ አሽከርካሪውም ተሳፋሪውም ሲሞት አይተናል እና ያንን ግን ሊያስቀር የሚችል ቶሎ ብሎ ቆርጦ ብረቱን የተጎዳውን ሊያወጣ የሚችል ማቴሪያሉን ላይ ያየንበት አለና እስቲ አንኳር የምትላቸውን ዘመናዊ መሳሪያዎችን አስተዋውቀን። ስለዚህ ተግባራቱ 2 ናቸው። መደጋገም እንዳይሆን የህግ ማስከበር፣ የድህረ አደጋ ምላሽ አሰጣጥ። የድህረ አደጋ ምላሽ አሰጣጥ ውስጥ እንደገና 2 የተለያዩ ተግባራት አሉ። አንደኛው የመጀመሪያ ደረጃ ህይወት አድን ስራዎች ናቸው። ለምሳሌ አንድ ሐኪም ወይም የጤና ባለሙያ የአደጋ ቦታ ላይ የመጀመሪያ እርዳታ ለመስጠት ከመሞከሩ በፊት ተጎጂው ከአደጋ ቦታ ወጥቶ የሚመች ቦታ ላይ መድረስ አለበት። ስለዚህ ያንን ተጎጂ ከአደጋ ሲን ውስጥ ወይም ከአደጋ ተሽከርካሪ አደጋ ከደረሰበት ተሽከርካሪ ውስጥ አውጥቶ ለጤና ባለሙያዎች ማድረስ ራሱን የቻለ አንድ ክፍል ነው፣ አንድ ስራ ነው ማለት። ስለዚህ ሬስኪው የምንለው ወይም ህይወት አድን ስራ የምንለው ማለት ነው። ስለዚህ ሬስኪው ስንሰራ ብዙ ችግሮች አሉ፣ ግን ዋነኛው ችግር አንተ ያልከው ነው። አሁን በብረት ተይዞ በጣም የሚያሳዝኑ ታሪኮችን እንሰማለን። ለ2 ሰዓት፣ ለ3 ሰዓት፣ ለ4 ሰዓት ከዛም ለረዘመ ሰዓት ያንን ብረት መፈልቀቂያ መቁረጫ ቁሳቁስ ሲጠበቅ ሲፈለግ ሲሞከር ሰዎች ደማቸው ፈሶ አልቆ ሲሞቱ ብዙ ታሪኮች ሰምተናል። ያንን ማስቀረት የሚችል ምንድን ነው? በቀላሉ ቅድም ያልኩን ነገር ልብ በልልኝ። በጣም ሪቮሉሽናይዝ ማድረግ አንፈልግም ሲስተሙን። የምንፈልገው በትንንሽ ነገሮች ትንንሽ ኤፈርቶችን አድርገን የተሻለ ውጤት ማግኘት ነው። ለምሳሌ ቀላሉ መፍትሄ ክሬን ነው አይደል? ክሬን ግን ትልቅ ገንዘብ ይፈልጋል። ለሀገራችን ላይ ላለው በ100,000 ኪሎ ሜትሮች ለሚቆጠር የመንገድ ፋሲሊቲ ደግሞ ያንን ሁሉ ክሬን ማቅረብ አንችልም። ከዛሬ 10 ዓመት በፊት ራሱ ወደ 19 ሚሊዮን ነው እንደዚህ የሚጠጋው የአንዱ ብቻ። አሁን ስንት ሊሆን እንደሚችል መገመት፣ በዛ ላይ ፈጣንም አይደለም። ስለዚህ ከዛ የተሻለ ነገር ምንድን ነው ብለን እንግዲህ ቅድም ያልኩን ዓለም አቀፍ ልምምዶች ስናይ የጃውስ ኦፍ ላይፍ የሚባል አንድ ማሽን አገኘን ማለት ነው። ስለዚህ ያ ማሽን በእጅ ሊያዝ የሚችል ነው። ምናልባት ቪዲዮዎች ካሉ ታሳያቸዋል። በእጅ ሊያዝ የሚችል ከዛ ሃይድሮሊክ የሆነ በጣም በትንሽ ልክ ለፓወር ቱልስ እንደነዚህ ለድሪሎች ወይም ለግራይንደሮች በምንጠቀመው ባትሪ ፓወር መደረግ የሚችል ይህን ያህል ትንሽ የሆነ
ግን መሀሉ ላይ የትልቅ የሃይድሮሊክ ሲስተም ስላለው የሃይድሮሊክ ሲስተሙን በመጭመቅና በመልቀቅ መቁረጥ እና መፈልቀቅ የሚችል ልክ የመቀስ አይነት ወይም የፒንስ አይነት እንደዛ አይነት ተግባር ያለው ቁሳቁስ ነው ማለት ነው እንትን ያደረግነው። ስለዚህ ብዙ አይነት ደረጃዎች አሉት። በዋጋ ቀነስ ያለውን፣ በተግባር ላቅ ያለውን፣ ከዛ ደግሞ ለመያዝ ለመጠቀም የሚመቸው ብዙ አይነት። አሁን ለምሳሌ ጀነሬተር ያላቸው አሉ፣ ትልልቅ የሆነ ራሳቸው የሆነ ጀነሬተር ያላቸው ጃውስ ኦፍ ላይፎች አሉ። እሱን ካመጣ እንደገና ሌላ ወጪውን ብዙ ነው። እንደገና እሱን ይዞ መንቀሳቀስ ራሱ ከባድ ነው። አንድ ሰው የሚይዘው ነው፣ ፖርተብል ነው፣ አንድ ሰው ነው የሚይዘው። ከዛ በኋላ ማንኛውንም መኪና ላይ ያለ ማንኛውንም ብረት በመኪና በየደረጃው ያሉት የብረት አይነቶች የቦዲ ብረቶች አሉ፣ የስትራክቸር ብረቶች አሉ። ከዛ ደግሞ እነዚህ ምንድነው የሚባሉት የፍሬም እንትኖች ደግሞ አሉ። ስለዚህ እነዛን ነው መቁረጥ የሚችለው ማለት ነው። ስለዚህ ካልተሳሳት እስከ 30 ሚሊ ሜትር ያለ ብረት ውፍረት ድረስ መቁረጥ ይችላል ማለት ነው። ያን ካደረግን እንግዲህ ሰዎች የሚያዙት በአብዛኛው በፍሬሞች ነው፣ በመዋቅሩ ማለት ነው፣ በመኪና መዋቅር። ሌላው ነገር መቆረጥ ይችላል። ቦዲ ብዙ አያስቸግርም ይመስለኛል። ስለዚህ እሱን ግን መዋቅሩን ለመቁረጥ ጠንካራ ብረት ስለሆነ ስቲል ስለሆነ እሱን መቁረጫ ያስፈልጋል። አለምንም ችግር ነው የሚቆርጠው። እንደዚህ ከአንድ ወር በፊትም እንደዚህ ሞክረን ነበረ። በትክክል ነው፣ በቃ ምንም እንትን የለውም፣ በደንብ ቆርጦ ማውጣት ይችላል ማለት ነው። ስለዚህ ይሄኛው አንደኛው ብሬክ ስሩ ነው ማለት ነው ለእኛ ሀገር። ይኑር አይኑር አላውቅም እውነት ለመናገር ከዚህ በፊት ግን በትራፊክ እንትን ላይ ግን ምላሽ ሲሰጥበት አልነበረም። ስለዚህ እንደ አዲስ ልምምድ አምጥተን በጣም በርካሽ ዋጋ፣ በጣም ሪዝነብል በሆነ ዋጋ የብዙ ሰዎችን ህይወት ማትረፍ ይቻላል ማለት ነው በዚህ ቀን። ሌላው ቃጠሎ ሲነሳም እንዲሁም ደግሞ ምሽት ላይም በሃርድ ቶፕ ታግዞ የሚሰሩ ስራዎች አሉ። ስለዚህ አሁን የሬስኪው ስራ የሚሰሩት ሬስኪው ቲም ራሱን የቻለ ቲም አለ። ያ ቲም የሚጠቀምበት ተሽከርካሪ አለ። ያ ቲም የሚጠቀምበት ቁሳቁስ አለ። ቅድም ያልኩን ጃውስ ኦፍ ላይፍ ጨምሮ ሌሎች ቁሳቁሶች ማለት በርካታ ቁሳቁሶች ከ30 በላይ ቁሳቁሶች አሉ። እነዚህ ቁሳቁሶች ሬስኪው ቲም ራሱን የሚጠብቅበት ከአደጋ ሰው ስታድን ራስን ለጉዳት ሰጥተህ መሆን የለበትም እና ያንን ጨምሮ እንደገና የአደጋ ቦታውን ሴኪር ለማድረግ ሌሎች እንዳይጎዱ ለማድረግ የሚጠቅም ጨለማ ላይ አደጋ ቢደርስ በቂ የሆነ መብራት ያላቸው ትልልቅ ፓውዛዎች ግን ደግሞ ፖርተብል የሆኑ መኪኖቹ ላይ ተገጥመው ማስተኛ ስትፈልግ የምታስተኛቸው አውቶማቲክ የሆኑ አንስተህ ደግሞ ወደ ግራ ወደ ቀኝ ወደ ላይ ወደ ታች አድርጋ አዟዙረህ በሪሞት ኮንትሮል ከአንድ ደቂቃ ባነሰ ጊዜ ውስጥ ብርሃን መስጠት የምትችልበት የተሽከርካሪን ባትሪ ተጠቅመው የትም ቦታ ላይ ያንን አገልግሎት መስጠት የሚችሉ መብራቶችም አሉ ማለት ነው። ስለዚህ እንደዚህ አይነት ቁሳቁሶች ብዙ ናቸው፣ በርካታ ናቸው። አብዛኞቹ ለእኛ ሀገር አዲስ ናቸው። እንግዲህ እነሱን ልምምዳችንን ቀምረን ወደ ስትራቴጂ ለመቀየር እንሞክራለን ማለት ነው። ፕሮጀክት ሲተናገር በተለይ እኔ ቅድም ደጋግሜ አንስቼዋለሁ እና ወደ ሌላ ይሰፋል የሚል ተስፋ አለኝ እና ይህንን ምን ትለናለህ? ከሱ በኋላ ደግሞ አንድ ማነሳው ነገር አለ የታዘብኩት እና ወደ ሌላስ ወደ ሀገራችን ክፍሎች የመስፋት ነገር አለ። እንግዲህ ተስፋው እሱ ነው። ምን መሰለህ፣ ስራውን ስንጀምር እንደ ቁጥር አንድ ዓላማ ይዘን የተነሳ ነው በእነዚህ ኮሪደሮች ላይ በምንሰራበት የጊዜ ማዕቀፍ ውስጥ ለ1 ዓመት ነው የምንሞክረው። በዛ 1 ዓመት ውስጥ የሚመዘገበውን የሞት ቁጥር በግማሽ የመቀነስ የሞት ቁጥር ስንል ለምሳሌ ከመድረሳችን በፊት የሚሞቱትን ሳይሆን ይሄ በትራፍል ታይም በመንቀሳቀሻ ጊዜ ውስጥ የሚሞቱ የሰዎች መጠኖች አሉና እነሱን በ50% መቀነስ እንችላለን የሚል እንትን ነው። እሱን ማሳካት ከቻለን እንግዲህ ሀገር አቀፍ የሆነ ትልቅ መነቃቃት ይፈጥራል ብዬ አስባለሁ። ያ ስኬት ከመጣ እሱን ወደ ጥሩ ስትራቴጂ ሀገር አቀፍ ስትራቴጂ ተቀይሮ ለሚመለከታቸው አካላት ቀርቦ ሀገር አቀፍ የሆነ ራሱን የቻለ የሬስኪው የፖስት ክራሽ የኢንፎርስመንት ልምምዶች እንግዲህ ለማስተዋወቅ ነው ማለት ነው ዓላማው። ስለዚህ የምርም ደግሞ ተስፋ አለ። እስካሁን ባለው ስራ አበረታች ውጤቶች አሉት። ስለዚህ ስራው አልቆ የመጨረሻው ሪፖርት ሲዘጋጅ የተሻለ ነገር ለሀገራችን የሚጠቅም ነገር ለመላው ኮሪደሮች የመንገድ ኮሪደሮች ይጠቅማሉ።
ብለን እናስባለን። ሌላው ደግሞ በተለይ ተሽከርካሪዎቹ ከታለመለት ዓላማና ኪሎ ሜትር ከተሰጣቸው ኪሎ ሜትር ውጭ እንዳይወጡ መደረጉ የአደጋ ቦታውን ትኩረት እንዲሰጠው ያደርጋልና ከዛ እንዳይወጡ በምንድን ነው የምትከታተሏቸው? እንግዲህ ያው የዘመናዊ የሆኑ የጂፒኤስ ትራከሮች ገጥመናል ተሽከርካሪዎቻችን ላይ። ስለዚህ እሱ ለመቆጣጠር ብቻ አይደለም፣ በነገር ላይ ብዙ ምን ጋፕ አለ መሰለህ ሀገራችን ላይ የሚተገበሩ ፕሮጀክቶች ላይ የዳታ አጠቃቀማችንና አሰባሰባችን የተወሰነ ውስንነት አለው። በአብዛኛው በሰዎች ላይ የሚመረኮዝ ነው። ስለዚህ የተወሰነ ቴክኖሎጂ ብናስተዋውቅ ተሽከርካሪዎች ምን ያህል ኪሎ ሜትር በምን ያህል ፍጥነት እንደሄዱ፣ ስንት ሰዓት ጥሪ እንደደረሳቸው፣ ስንት ሰዓት ቦታው ላይ እንደደረሱ፣ ከዛ ስታቀናንሰው ስንት ደቂቃ እንደፈጀባቸው እናውቀዋለን። ማለት እሱን ዳታም ለመጠቀም ይረዳናል። ሌላው ያው ለቁጥጥርም የምንጠቀምበት ይሆናል ማለት ነው። ስለዚህ ከታለመላቸው ዓላማ ውጭ እንዳይንቀሳቀሱ፣ ከዛ ሪጅን ውጭ ወይም ከተሰጣቸው ምንድነው የሚባለው የቦታ ማዕቀፍ ውጭ እንዳይወጡ እሱን ለመቆጣጠር እንሞክራለን ማለት ነው። በነዛ ጂፒኤስ ትራከሮች ሁለቱን ካነሳው በተለይ ወደ 2 ቦታዎች ላይ እጅ ያየሁት ነገር ሌላም ቦታ ሊኖር ይችላል። ዋናው እንደዚህ አይነት ዘመናዊ አሰራሮች ሲመጡ አዲስ ነገር ስናስተዋውቅ እዛ ጋር በሀገራችን በክልሉ የሚሞቱ ዜጎችን የህይወት መታደግ ከአደጋ በፊትና ከአደጋ በኋላ ደግሞ ህይወታቸው እንዲቀጥል የማድረግ ነገር ከሆነ ተሽከርካሪውን እኔ ላስተዳድረው ምን እዚህ ውስጥ ያስፈለገ? በተለይ ቦታውን መጥቀስ አያስፈልግም። በእርግጥ ግን ዞኑ እኔ ነው መምራት ያለብኝ ይላል፣ ክልሉ ደግሞ እኔ ነው የምቆጣጠረው ይላል። ያ ለግለሰቦች ወይ ለአንድ ክፍል ነው የመጣው፣ ፌዴራል ነው የሚቆጣጠራቸው። ከዛ ደግሞ እዛ ክልሉ ላይ ይህን ነገር መታደጉ መስራቱ የተሻለ ነው ብዬ ነው የማስበው እንጂ ከሌ አስተዳደሩ እናንተስ የታዘባችሁት ነገር የለም? ምን ተሳካልን መሰለ አብረውን ለሚሰሩ ሁሉም ተቋማት በጣም ምስጋና ላቅ ያለ ነው። ግን ይህንን ነገር በጣም መስበር ቻለን እና የፕሮጀክቱን ዓላማ በጣም ደጋግመህ ስታስተዋውቅ በተለያየ መልኩ ስትነግር ለምን እንደዚህ ቁጥጥር እንዳበረታን ስንነግር ምናምን ተቀበሉን እና ሁሉም አሁን ምናልባት አንተ ካየኸው ጊዜ አሁን የተለየ ነው ያለው። እንደ ዩኒት ነው የሚንቀሳቀሱት። ለምሳሌ የክልል ጤና ቢሮዎች ከክልል የትራንስፖርት ቢሮዎች ጋር፣ የጤና ተቋማት ሆስፒታሎች ከፖሊስ ጋር እንደ አንድ በቃ ተሰናስለው በደንብ ነው እየሰሩ ያሉት እና ይሄ የሪሶርስ እንግዲህ የሪሶርስ እጥረት አለ ማለት ምንም ኦብቪየስ ነው። ለምሳሌ አምቡላንስ ብትል የአምቡላንስ ችግር በተለይ እንደዚህ አይነት አድቫንስድ አምቡላንስ በጣም እጥረት አለ አይደለም። ከአዲስ አበባ ውጭ አዲስ አበባም ላይ የተሟላ የትራፊክ የአምቡላንስ አገልግሎት ማግኘት ቀላል አይመስለኝም እና እንደዚህ አይነት ሪሶርሶች ሲኖሩ ሰው ለማትረፍ በጣም ቀናይ ነው እና ለምን ወላድ እናቶች አይጠቀሙበትም? ለምን እንደዚህ አይነት እንትኖች ይመጣሉ? በቃ ይሄ ኦብቪየስ ነው የሰው ባህሪ ነውና ይሄንን ግን ያው በትምህርት ነው የምታስተካክለው። በቃ ይሄን አስኢፍ ሌላ ዲፓርትመንት እንደሆነ እናንተ እንደማታዙት ሌላ መስሪያ ቤት እንደሆነ ብታስቡ ለትራፊክ አደጋ ምላሽ ጥናቱን በትክክል ግቡ እንዲመታ መጀመሪያ እንጂ አድሎ ወይ ሆነ አይደለም። በቃ ስለዚህ ሙከራው እንዲሳካ ካሰብን ቅድም ያልነውን ቲዮሪ መሞከር አለብን። ሌላ እንትን ውስጥ አንገባ። በጣም ፎከስድ ሆነን ይሄ ፎከስ ደግሞ ለውጤት ያደርሰናል ማለት ነው። ስለዚህ አሁን በጣም አበረታች ነው ያለው እንትን አስደሳች ነው። ተመልካቾቻችን እየተከታተላችሁ የምትገኙት ኢትዮስ መልቲሚዲያ ነው። ኢትዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። በምን አይነት ርዕሰ ጉዳይ ላይ ወደ እናንተ እንምጣ? ሌሎች አስተማሪ ጉዳዮችም ካላችሁ በመልእክት አድርሱን። ፕሮግራማችን እንደቀጠለ ነው። ወደ መጨረሻ ማጠቃለያችን ከመሄዳችን በፊት ግን ሁሌም እንግዶቻችን እንደምንጠይቀው ሁለት የትራፊክ ምልክቶችን እንጠይቃለን። የመጀመሪያው ይህ ምልክት ነውና ይሄ ለጭነት ተሽከርካሪ የተከለከለ ነው። ትክክል ተመልሷል። ሁለተኛው ደግሞ ይሄ ነው። ወደ ቀኝ ዞሮ መመለስ አይፈቀድም። መልካም።
በብዛት ያው እንትኖቹ የቀለማቸውም ይለያል። የሚከለክል ምልክት ላይ ያሉ ናቸው እና የሚከለክል የሚያስጠነቅቅ እንዲሁም መረጃ የሚሰጡ ምልክቶች ያሉበት ነው የትራፊክ ምልክቶች። ይሄንን እንደ ቀላል ልናየው እንችላለን። ነገር ግን አሽከርካሪዎችም ሆኑ አሽከርካሪ ያልሆኑ ሰዎች እግረኞችም ለነሱ የሚጠቅሙ ምልክቶች አሉ ወደፊት የምናመጣቸው። ይህንን አውቆ ወደ ተግባር እንዲያውሉት ነው እኛ የምናመጣቸው። እስቲ የመጨረሻ እናደርገው የዛሬ ቆይታችንን። በተለይ ብዙ ሀሳቦችን አነሳን ከዓላማው አንጻር። በዚች በአጭር ጊዜ ምን ውጤት መጣ ብለን አናነሳም። ነገር ግን ወደፊት በሚኖረን ሁለተኛ ዙር እንገናኛለን ብለን ተስፋ እናደርጋለን። ምን ውጤት መጡ በአመት ውስጥ ስለሆነ የሚገመገመው ምን ውጤት መጣ የሚለውን ምን የታለመለትን ዓላማ ከግብ መጥቷል ወይ፣ አደጋውስ ምን ያህል ነበር እዛ ክልል ላይ ሲደርስ የነበረው፣ አሁንስ ምን ለውጥ አመጣል የሚለውትን እናነሳለን። ዛሬ ያነሳናቸውን ነገር ግን ይሄ ለውጥ እንዲመጣ ምን አይነት ቁርጠኝነት አያችሁ? ምንስ ይህስ ቢስተካከል የምትሉት ፕሮጀክቱ ከተዘረጋበት 4 ቦታዎች ላይ እነዚህ አይነት ትኩረት የመጨረሻ አስተያየትህን ምን መሆን አለበት የሚለውን እሱን እናንሳ እና እናጠቃል። እሺ እንግዲህ እንዴት ላድርግ ከሰፊው እንትን ልጀምርና ምናልባት ማህበረሰቡ በተለይ የመንገድ ተጠቃሚው አደጋ ሲያጋጥም ማድረግ ያሉበትን እና ማድረግ የሌሉበትን ነገሮች በተቻለ አቅም ለመለየት መሞከር የሚያስፈልግ ይመስለኛል። ለምን መሰለህ? የመጀመሪያ እርዳታ ስልጠና ወይም ልምምድ የሌለው ሰው አደጋ የደረሰበትን ግለሰብ ለማገዝ በሚሞክርበት ሰዓት የከፋ ጉዳት ሊያደርስበት ይችላል። ይሄ ፖሲቢሊቲ ነው። ለምን ሰዎች አደጋ ሲደርስባቸው የተሰበረ አጥንት ይኖራል፣ የነርቭ የዞረ ነገር ይኖራል፣ ብዙ ነገሮች ይኖራሉ እና እነሱን ቴኬር አድርጎ ትክክለኛው ቁሳቁስ ትክክለኛው ልምምድ ከሌለው በስተቀረ ለማለት ይከብዳል። ግን ለመርዳት ባይሞክር ጥሩ ነው ብዬ አስባለሁ። ምክንያቱም እንዲህ ሲደረግ በኋላ ላይ ለጤና ባለሙያዎችም ነገሮችን ሊያወሳስብ ይችላል። ስለዚህ እኔ ማድረግ ያለብኝ ምንድነው? የትራፊክ አደጋ የደረሰበትን ሰው ባልረዳው እንደሚሞት እርግጠኛ ከሆንኩ፣ ለምሳሌ በጣም ከፍተኛ የደም መፍሰስ ካለው እና ያን እየፈሰሰ ያለ ቦታ በቀላሉ አክሰስ ማድረግ የምችል ከሆነ፣ ከዛ ደግሞ ቀላልም ስለሆነ ብዙ ስለማይፈልግ ቀለል ያሉ ልብሶችን በመጠቀም ያንን እየደማ ያለ ቦታ ጭነት፣ ከፍተኛ ጭነት እንደዚህ በእጃችን አድርገን በማሰር ሊሆን ይችላል፣ በመግፋት ሊሆን ይችላል፣ በመያዝ ደም እንዳይፈስ ማድረግ፣ እንደዚህ አይነት ተግባራትን ካልሆነ በስተቀረ ከዛ የዘለለ ብዙ ስልጠና የሚፈልጉ ጤና ባለሙያዎችን፣ ስፔሻሊቲ የሚፈልጉ ነገሮችን ባለመነካካት የተጎጂዎችን ጉዳት ባናወሳስብ የሚል ምክር አለኝ። በጣም ከባድ እንደሆነ አውቃለሁ። ይህንን ማድረግ ሰው እንትን እያለ ዝም ብለህ ማየት ትንሽ ከባድ እንደሆነ አውቃለሁ። ግን ይህንን ከማድረግ ከማወሳሰብ ይልቅ መተው ምናልባት የተሻለ ሊሆን ይችላል ብዬ ስለማምን ነው። ሌላው የህግ አስከባሪ ወንድሞቻችንን ነው። እንግዲህ ለሚሰሩት ስራ ሁልጊዜም አክብሮታችን ምስጋናችን እንዳለ ነው። በተለይ በዚህ በድህረ አደጋ ምላሽ አሰጣጥ ላይ ያላቸው ሮል ደግሞ ከፍተኛ ነው የሚሆነው። መጀመሪያ ጥሪ ተቀባዮች በብዙ ሴናሪዎች እነሱ ናቸው። መጀመሪያ የሚደርሳቸው መረጃ እነሱ ናቸው። በተለይ እኛ ባየነው በኃላፊነት ስሜት ሌሎች የሚመለከታቸውን ይዞ ሳይቱ ላይ አክሲደንት ቦታው ላይ በመድረስ ምላሽ ሲሰጥም ተገቢውን አብዛኞቹን ከኛ ጋር አብረው የሚሰሩትን የህግ አስከባሪ ባለሙያዎች የመጀመሪያ እርዳታ ስልጠና ሰጥተናል እና አብረው ያግዛሉ። ስለዚህ ይህንን ልምምድ ለሌሎች ጓደኞቻቸውን፣ ለሌሎች ባልደረቦቻቸውን ማስፋት ጥሩ ነው ብዬ አስባለሁ። ስለዚህ ከፍተኛ የባለሙያ እጥረት ይኖርብናል። አደጋ ቦታ ላይ አንዳንዴ
4 5 6 ከዛም በላይ ሰው ተጎድቶ ምላሽ መስጠት ይኖርብሃል። ስለዚህ የተወሰኑ ነርሶች የተወሰኑ ጤና ባለሙያዎች ላይበቁ ይችላሉ። ስለዚህ ያለንን ሪሶርስ ሁሉ መጠቀም አለብን። ስለዚህ የህግ ማስከበር ባለሙያዎችም በተቻለ አቅም የፈርስት ኤድ ወስደው ልምምድ አድርገው ያንን ደግሞ ስትሪክትሊ በተማሩት መሰረት በሰለጠኑት መሰረት ቦታው ላይ እንዲተገብሩት መልእክቴን አስተላልፋለሁ ማለት ነው። የመጨረሻው ለአሽከርካሪዎች ነው። አሽከርካሪዎች ቅድም ካልናቸው 5 ባህሪያት ጠጥቶ ማሽከርከር፣ በፍጥነት ማሽከርከር፣ ቀበቶ ሳያደርጉ ማሽከርከር፣ ከዛ ደግሞ በሙሉ ልብ በሙሉ ቀልብ ሳይሆኑ ማሽከርከር፣ እነዚህን እና ሄልሜት ሳያደርጉ ማሽከርከር፣ እነዚህን 5 ነገሮች እንደው ካደራም ጭምር ቢያሻሽሉ በተለይ የህዝብ ማመላለሻ አሽከርካሪዎች ፍጥነታቸውን ቅነስ ቢያደርጉ። ለምን እንደሚፈጥኑ እናውቃለን። አለመፍጠን እንደሚፈልጉ ግን የሚፈጥኑት በምክንያት እንደሆነ ይታወቃል። ግን ያው አደጋ ሲደርስ በቅጽበት ነውና ውጤቱ መጥፎ ስለሆነ ያንን ቢያደርጉ በተቻለ አቅም ቤልት የሚደረግበትን በተለይ ለተሳፋሪዎች የመንግስትም አቅጣጫ እንደሚሆን ተስፋ አለኝ። ሁሉም ተሳፋሪ ቤልት የሚያደርግበትን የህግ ማዕቀፍ እንደሚኖረን ተስፋ አለኝ ወደፊት። ግን አሽከርካሪዎች እና ባለንብረቶች እንግዲህ ከቻሉ ቢያደርጉ፣ ካልቻሉ ፍጥነት ግን ቢቀንሱ፣ ሳይጠጡ ቢያሽከረክሩ፣ እንደዚህ አይነት ተግባራት ላይ ባይሳተፉ እላለሁ። አመሰግናለሁ። መልካም ኢንጂነር ዩኤል እጅግ አድርገን እናመሰግናለን። በተለይ ከዚህ ከድህረ አደጋ ጋም እንዲሁም ደግሞ ህግ ማስከበሩን ጋር በተገናኘ ሀሳቦችን አነሳን። ምንስ እንጠብቃለን የሚለውን ነገሮች አነሳን። በተለይ ደግሞ እንደ አሽከርካሪም እንደ ትራፊክ ፖሊስም ከጤና ባለሙያ ውጭ ያሉ ሰዎችም የመጀመሪያ ሕክምና እርዳታ አሰጣጥን ቢያውቁ ተብሎ ይታሰባል። ሌሎች እንዳልከው የተጎጂውን ጉዳት ሊጨምሩ የሚችሉ ነገሮችን ባለማድረግ ነገር ግን ደም ማቆም የምንችልባቸው የተለያዩ ሕክምና እርዳታ ልንስል በአፉ በአፍንጫው ደም እየመጣ ከሆነ ወደ ጎን አንጋለን እርዳታ በቀላሉ የምንሰጥበት ያ ሰውዬ ራሱ ደም እንዳይገለው የምናደርግበት ሂደት እና ሌሎችም የመጀመሪያ ሕክምና እርዳታ አሰጣጥ ሙያዎችን በመቅሰም ተጎጂዎችን መርዳት ያስፈልጋል። ይሄ ህግ ደግሞ ይሄ የድህረ አደጋና የተሻሻለው የህግ ማስከበር ተግባራዊ ሆኖ ስለ ውጤቱ ለመነጋገር ያብቃን ያልኩ የዛሬው ቆይታችን ይህን ይመስል ነበረ። ቲዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰቡ ይሁኑ። ሳምንት በሌላ መሰናዶ እንጠብቃችኋለን። ሳምንቱ ከትራፊክ አደጋ ይጠብቀን እንዲሆንላችሁ ተመኘን። ሰላም።